ሰላም ቤተሰቦች ናችሁ? ደህና ናችሁ? እንግዲህ ያዩን መዋረድ አያችኋት? ወይኔ ያዩ ግን ቅሌትሽ እንደው እስማ ምን አይነት የገንዘብ ሰው እንደሆንሽ። ለገንዘብ ነው እንጂ ለራስሽ እንኳን ማትሆኝ። እንግዲህ ዛሬ ተሰይድ ነው፣ በሁለቱም ተሰይድ ነው። ሱመያን ፍለጋ ከጓደኛዋም ጋር ሄዶ ነበር፣ ከሰሙ ጋር ማለት ነው። ግን ያው ጠቁም አድርገዋለች። በዛ ላይ ደግሞ አዩዬ እንግዲህ ዛሬ ጉድ ተሰርታለች ማለት ነው። ዛሬ ብቻ አይደለም ለነገሩ፣ ባለፈውም እንደዚህ እንትን ብላ ነበረ። እሱ ግን ያው ምንም እንትን አላለውም። እኔ እንጃ ለምን እንደሆነ ሰኢድ እንደማይተዋት የሆነ ይኸው ውሸቷ ደግሞ ቀፍ ስታረገው ደግሞ እኮ የማስመሰለው ወደው መተ የምትቀይረው ነገር አይገርማችሁ? ወደው በቃ አስመስራ የምትቀይረው ነገር ለምን ትስቃለች ትላታለች። ታልቅስ እንዴ ታዲያ ባንቺ ውሸት። እኔ በጣም የምትገርመኝ በጣም አይናውጣ አታውቁም? አይናውጣ የሆነች እኔ ምን አይነት አሳደጊ እንዳሳደጋ ብቻ አላውቅም። ስማ ገንዘብ እያሳዩ ነው እንዴ? ከጡጦ ጋር መሰለኝ እያጠቧት ያሳደጓት እናቷ ማለት ነው። ገንዘብ እያሳዩ እና በቃ ወይኔ የሰው ልጅ ሰርቶ እኮ ይለወጣል። እንዴት ነው አንቺ ግን እንደዚህ ይህን ያህል ወርደሽ በቃ ገንዘብ ሲሉ ይሳፍ በቃ። ኧረ ወይኔ የአንቺስ የተለየ ነው። እና ለማንኛውም ተወርደሻል፣ ተወርደሻል። እዚህ ጋር እንግዲህ ያው ሱመያን እየጠየቀ ነው። እኔ ግን ቢገናኙ ልጆቹን ቢያይ ደስ ይለኛል። ማለት ያለውን ችግር ቢፈቱ። እንግዲህ ካዩ ጋር እንኳን አብሮ የሚቀጥል አይመስለኝም። ማለት እሷ ብዙ ነገሮች 800,000 ብር ገብቶላት 70,000 ብር ለምትለበይ ለሀፏ እንኳን ላፍሽ እንኳን ምን አለበት? ላፍሽ እንኳን ምን ችግር አለ? ባለቤት አይደል እንዴ ምናምን ብለሽ ፈተናውን ማለፍ ስትይ ደላላ ጠይቅ እያልኳት ነበር እኮ ምናምን እኔ እናንተን ልታጣላ ነው ምናምን እያለች ደግሞ ትለፈልፋለች እኮ። ኧረ ያጣረሽ መድኃኒዓለም አንቺስ እንደው አትለፊም ወይ? ውሸትም እኮ በእንትኑ ሲሄድ ጥሩ አይደለም። በእግሩ ነው እንዲህ የሚባለው፣ በእግሩ ደግሞ ያቺ ውሸት ማለት ነው። ግን እኔ ማውጣት ነገር የለኝም። አንቺስ ኧረ እየተረየሽ ነሽ። በዚህ ሁኔታማ እኔ ከአንቺ ጋር ማነው የሚቀጥለው? እሺ እንዲህ ገንዘብ በቃ እህትየዋም እንግዲህ ያው ጉዱን ታሪኩን ስታይ በጣም እንትን ብላለች። እሱም እህቴ ነች ልጄን አይ ነበረ ምናምን እህቴ ነች ጀርመን ያለችው እህቴ ነች ቶሎ ብላ ልጅቷን ያስወሰደች ያክል ልጄ ትጎዳብኛለች ምናምን ብሏል። ቢሆንም ሰኢድ ትክክል አይደለህም ማለት ነው። እህትህ ለራስህ ብላ ነው እንጂ እሷነች ነገሩን ሁሉ ያበላሸችው ልትል አትችልም ማለት ነው። በምንም ነገር ቤቱን ስለሚታወቅ በፖሊስ ነበር። እንደውም ወንድምህም ይታሰርልህ ነበር። እንደውም እህትህ ባትፋታም ማለት ነው። ሱመያ እንደዚህ በቀላሉ የምትለቀልህ መስሎ ነበር እንዴ? እስር ቤት ነበር የምታገኘው። ለምን ገና የ3 አመት ልጅ ሰርቆ በመውሰድ 3 አመት እንኳን የሞላት አይመስለኝም። ገና ትንሽዬ ልጅ ሰርቆ በመውሰድ ጥሩ ነገር ያጋጥመዋል ብዬ አላስብም። እንኳን እሱ አንተ ብትወስድ ያው አባት ነው እንደማታደርጋት ሰው ያውቃል። ግን እሱ በምንም ነገር ስለማይታወቅ እንዴት ነው ወንድሙ ነኝ እንኳን ቢል መግለጫ እንትን የለውም። ስለዚህ አላውቀውም ነው የምትለው ሱመያ ራሱ ማለት ነው። ለፖሊስ እንደማታውቀው ብላ ነው የምከደህ እንጂ ልጇን እንደዚህ ተዘርፎ እንትን አይደለም። እና እህትህን አመስግን። እንደውም እህትህ ነች ጥሩ ነገር ያደረገችልህ ማለት ነው። እና እንግዲህ አዩዬ አታዋጣህም ማለት ነው። አዩ አታዋጣህም። እዛ ይቅር እኮ ነው ያለች። ቃስ ብሌን ጥይት ጫቱ ተስማምቶታል አለች እኮ አየህ። ሱመያ ግን አንተ እንደማታረገው አውቃ ሰኢድ አውቆ ነው እንጂ ምንም አያረግም ነው ያለች። እቺ በግን ምን አለች? ተስማምቶታል እንደውም
ምን ችግር አለ? ይቃም ብላ ቁጭ። ወይኔ ወይኔ ውልደት ውልደት ነው። አዩስ እንደው ምን ይሻልሻል እናቴ? ያለ እንደ ያንቺስ የባሰ ነው። ስለዚህ አዩ ተጠቃቂ ማለት ነው። ብዙ ነገሮች እንትን እያልሽ ነው። ብዙ ነገሮች ማጣት ልታጭም ትችያለሽ። አንቺ ገንዘብ ገንዘብ ስትይ ገንዘብ እንደው አላቂ ነው። ገንዘብ ስር የለውም። እንኳን 800 ሺህ ብር ስንት ሚሊዮን ብር ይዘን ለደቂቃም አልበቃ ነው። ስለዚህ ገንዘብ ዝም ብሎ ነገር ነው። መልሶ ወደ ስደት ነው የላከን። ገንዘብ ስሩ ነው፣ ተስሎ ይጠፋል። ስለዚህ ገንዘብ ብቻ አትንትላት ባያሳብድሽ። እንኳን እጅ ቀላሉ ብርና ኢትዮጵያ ውስጥ ለአንድ ወር እንኳን አትበቃሽም። ለአንቺ 800 ሺህ ብር ማለት ነው። ስለዚህ ባልሽን ተጠንቅቀሽ ብትይ ይሻልሻል። እሱን ታጣሽ ደግሞ ታብዣለሽ። ለምን አንቺ በገንዘብ ተውለሻል። በቃ ወይ እንደዚህ ፈልገሽ ደግሞ አንዱን ሀብታም ተንትል አወዳለሁ ብለሽ ታልወደቅሽበት እሱን የሚፈልግሽ አይመስለኝም። ይሄን ሁሉ እያየ እኔ ሴት ኧረ እንዴ ይሄማ የሆነ ነገር አስነክተሽዋል። ሰላም እንኳን ሲልሽ አንቺን ተሰጥቲው እሱ እንዴት እንደሆነብሽ እያየሽ ሆኖ ማለት ሴት ልጅ አንዴ ወንድ ልጅ ተጠላት ጠላት ነው። በቃ አለቀ ማለት አንዴም ሁለቴም ትዋሻለሽ፣ ግን የሆነ ተቆረጠ በኋላ አንድ ላይ ቆረጠ ነው። ስለዚህ አንቺ ጥፋተኛ ነሽ በሙሉ ማለት ነው። እና እንደዚህ አይነት ነገር ቢቀርብሽ ይሻልሻል። ወይኔ ግን ቅሌታም ነሽ። ወይኔ ጉድ ወይኔ ጉድ። ቀለል እንደዚህ እንዲህ ያለች እኮ እኔ አልክለትም አንቺ ላኪና አለቻት። ሚስት ላከችላት በይው አገባት። እሷ የምትልክለት አንቺ ነሽ እንጂ ብሉን እያለሽ ወዳ እና ለማንኛውም ቤዛ ራሱ የወደሽው ትመስላለሽ እንዴ? ልጁን ተውት እንጂ ልትከፋፈሉ ነው እንዴ? ጉድፈላ እና እውነቱን እናገራለሁ ብሏል ሱመያ። እውነቱን እነግርሻለሁ። ተገናኝተን ነው ሜዳ ላይ ተወጣ ብዙ ነገር የሚጋደሉ ሰዎች አሉ። ስለዚህ እውነቱ ነው። እውነቱን እነግርሻለሁ። ተገናኝተን በሚዲያ ላይ ይህ የሚወራ ነገር አይደለም። ስለዚህ አረወራም አለ የወንድማማቾች ስለሆኑ እዛ ጋ